ለምን ስለኛ ነው? ስለኔና አንቺ ምን? ስለ ልጅነታችን። በልጅነታችን እኮ ማንም መሀላችን ሳይገባ ተዋደናል። በመሀል ተራርቀን የሞትን መስሎን ነበር። ይኸው አልሞትንም፣ ተገናኘን። ልጅነት እኮ በጣም ደስ የሚል ነገር ነው። አሁን ሆኜ ስሜቱን ሳስበው እንዴት ደስ ይል እንደነበር። ያው በልጅነት ሁሉም ሰው የራሱ የሆነ ታሪክ አለው። ትዝ ይላል። እኔ አንተ ሴት ብቻ ነበርኩኝ። ከአንተ ውጭ ማንም ወድ አላውቅም ነበር። ማንም ወድ እጄን ይዞኝ አያውቅም ነበር። እኔማ ከብዙ ሴቶች ጋር እንደዛ እየተጫወትኩ ነበር ያደግኩት። አዎ የቃቃ እኮ ባልና ሚስቶች ነበር። ግን እኮ ያለፈ ነገር ነው አይደል? እንዴት አስታወሹ? እኔ ጋር አላለፈ። ምን ነው አንተ ጋር አልፏል? እንዴት ተረሳ? የልጅነት ነገር እኮ የልጅነት ነው። አሁን ደግሞ አድገን ትልልቅ ሰዎች ሆነናል። ሁሉም ትዝታዎች በልቦናችን ተጽፈዋል። ለነገሩ አሁንም አብረን መቀጠል እንችላለን። አይ ፍቅር፣ በእንደዚህ አይነት ነገርማ ራስሽን አትሸውጂ። ምን ያንሰኛል? በጣም ቆንጆ ነኝ። ለአንተ የምትመጥን አይነት ሴት ነኝ። አሁንማ እንደሱ አይነት ነገር አይታሰብም። ምክንያቱም የራሴ የምላት ሴት አለች። ፍቅር፣ እስካሁን እኮ ምንም ነገር አልመጣሽም ወይ? አጥሚት ነገር ልስራልሽ እንዴ? ቆይ አንቺ እዚህ ክፍል ሳልጠራሽ እንዳትመጪ አላልኩሽም? እሺ ይቅርታ። ቆይ እንዲመጣሉሽ ውሃ ልጠጣ። አዴ እንዴት ነሽ? ቆይ አንተን ያጋጠባ እዚህ ጋር የቆምክ ሰው ማስቸገር አይሰለችም? ከመስ ጀምሮ ነው ያስቸገርኩሽ። እንዴ ሁሌ አይደል እንዴ ስገባ ሰው በጣም ታስቆመኝ? ዛሬ እንኳን አንቺን ፈልጌሽ አይደለም፣ ፍቅር ተታብያውን ፈልጌ ነው። ፍቅር ነው? ፍቅር ታያላት? አዎ ፍቅር። ለምን ነው የፈለካት? ለሆነ ጉዳይ ፈልጌያት ነበር። ልታገኘኝ ትችያለሽ? አልችልም። ስልክ አላት አይደል? ደውልላት። ስደውልላት አታነሳም። በእናትሽ እንግዲህ ፍቅር አሟታል፣ መውጣት አትችልም። እሺ የሆነ መልዕክት አድርሽልኝ። ሄድና ለራሷ ንገራት። ደግሞ ሌላ ጣጣ ውስጥ ሊያስገባኝ። ምን አልሽ? አይ ምንም፣ ይሄ የሥራ ቦታዬ ነው። እሺ የኔ መኖሪያ አይደለም። ስለዚህ አታስቸግረኝ። አሁን ሌላ የምትነግረኝ ነገር ካለ ልሂድ። ደግሞ እዚህ ቤት ምንድን ነሽ? እህቷ ነሽ ወይስ? ራሷ ልታጠፋ ሞክራ ነበር። እንዴት እንደዚህ ያድርግ? ያው ይሄ እኮ የራስ ምታት ፓራስታሞል ነው። እሱንም አውቃለሁ፣ ግን ከመጠን በላይ ከወሰደችው ብዬ ነው። ወይኔ እትዬ ጉዷን አላየች። በምንም ሁኔታ እንዳትነግሪያት። ብትደውል እንኳን ሁሉም ሰላም ነው በያት። እሺ? ማንም ባያወራም ሆዶ ይነግራታል። እናት አይደለች? ቢሆንም ተረጋግተሽ ታወራታለሽ። አደራ ብሎኝ ነበር። ሰው መስያቸው አምኖኝ ነበር። እኔ ግን ከንቱ ፍጥረት ነኝ። ፍቅርን እንኳን መጠበቅ አልቻልኩም። ምን እየሆንሽ ነው? አደራ እኮ ነች። ፍቅር እኮ ሕፃን ልጅ አይደለችም እንደፈለግሽ የምታድራት። ይልቅ ተረጋጊ።